እንደምን አላችሁ ክቡራትና ክቡራን ተመልካቾቻችን ከግሎባል አይ ዜና የዩቲዩብ ቻናላችን የምናቀርብላችሁን የሰዓቱን ዋና ዋና ዜናዎች ይዤላችሁ መጥቻለሁ። እንግዲህ በዋናነት በአሜሪካና በኢራን መካከል አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ከፈጸመች ከአንድ ቀን በኋላ ኢራን እንደገና አጸፋዋን መልሳለች በእስራኤል ላይ። ያውም መጠነ ሰፊ የሆነ ጥቃት ነው የከፈተችባት። በመላው እስራኤል የማስጠንቀቂያ ሳይረን ድምጾች እየተሰሙ ሲሆን በተለያዩ ከተሞችም የፍንዳታ ድምጾች መሰማታቸው ነው እንግዲህ የዜና አውታሮች ሲዘግቡ ያሉት። የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ ከተተኮሱት ሚሳኤሎች መካከል ቢያንስ አንዱ በኢየሩሳሌም ደቡባዊ ክፍል ላይ አርፏል። በተለያዩ የእስራኤል አካባቢዎችም የፍንዳታ ድምጾች ተሰምተዋል። የእስራኤል መከላከያ ሰራዊት በኢራን ላይ መጠነ ሰፊ ወታደራዊ ዘመቻ መጀመሩን አስታውቋል። እንግዲህ ጥቃቱ በኢራን ምዕራባዊ፣ ምስራቃዊ እና መካከለኛው ክፍል የሚገኙ 6 የአየር ማረፊያዎች ላይ ያነጣጠረ መሆኑን ዘገባዎች ይጠቅሳሉ። እንግዲህ የእስራኤል መከላከያ ሰራዊት እንዳስታወቀው በርቀት የሚመሩ አውሮፕላኖች ለምሳሌ እንደ ድሮኖች በተፈጸመው በዚህ ጥቃት 15 የኢራን የጦር ጀቶችና ሄሊኮፕተሮች ወድመዋል። እንግዲህ አድማጭ ተመልካቾቻችን ይሄ የሚያሳየው ምንድነው? በዚህ ሰዓት የኢራን የአየር መከላከያ ሁኔታ በጣም ደካማ እንደሆነ ነው የሚያሳየው። በቀላሉ በድሮን የሚጠቃ መሆኑን ነው እንግዲህ እያሳየን የምንመለከተው። እስራኤል ከዚህ ቀደም በዘገብናቸው ዘገባዎች ላይ የሚገርማቸው ነገር እንደፈለገች እየናኘች ነው ጥቃትን በኢራን ላይ እየፈጸመች የምትገኘው። ያው እንግዲህ እስራኤል የበላይነቷን ማስጠበቋን ነው የሚያሳየው እዚህ ጋር። እና ከወደሙት የጦር አውሮፕላኖች መካከል ኤፍ-14 እና ኤፍ-5 እና ኤኤች-1 የተባሉ የውጊያ አውሮፕላኖች፣ ጀቶችና ሄሊኮፕተሮች ይገኙበታል። ጥቃቱ የተፈጸመው በኢራን ሰማይ ላይ የአየር የበላይነትን ለማጠናከር ያለውን ጥረት አካል መሆኑን ሰራዊቱ ገልጿል። ከጥቃቱም በተጨማሪ የአውሮፕላን ማረፊያ መንገዶችን፣ ከመሬት በታች የተሰሩ ምሽጎችን፣ ባንከሮች እና ለኢራን መንግስት ንብረት የሆኑ ነዳጅ ጫኝ አውሮፕላኖችም ጭምር መውደማቸውን ነው እንግዲህ የዜና አውታሮች እየጠቀሱት የሚገኙት። በሌላ በኩል የኢራን የበላይ መሪ አያቶላ አሊ ካሚኒ እስራኤልን እንደሚቀጡ ዝተዋል። ይህን ተከትሎም ኢራን ባላስቲክ ሚሳኤሎችን ወደ እስራኤል ማስወንጭፏን እየተዘገበ ነው የሚገኘው። ከዚህም ጋር በተያያዘ በሰሜን እስራኤል ከሊባኖስ ድንበር ጋር በሚዋሰኑት አካባቢዎች የአየር ጥቃት ማስጠንቀቂያዎች ሳይረኖች ተሰምተዋል። እንግዲህ የእስራኤል መከላከያ ሰራዊት በአካባቢው የሚገኙትን ሲቪሎች ወደ ቦምብ መጠለያ እንዲገቡና ለተጨማሪ ማስታወቂያ እንዲጠባበቁ አዟል። እንግዲህ ሩሲያ ይህንን ጉዳይ ባለፈው ዕለት አሜሪካ በኢራን ላይ በፈጸመችው የቦምብ ጥቃት ማለት የኒውክሌር ማብላያ እንዳጠቃች ይታወቃል። እና ሩሲያ ኢራን እንደ ማንኛውም ሀገር የኒውክሌር ቴክኖሎጂን ለእስላማዊ ዓላማ የመጠቀም መብት እንዳላት አስታውቃለች። ይህ መግለጫ የወጣው አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ጥቃት መሰንዘራቸውን ተከትሎ ነበር። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በሰጡት መግለጫ ኢራን እንደ ማንኛውም ሀገር የኒውክሌር ቴክኖሎጂን ለሰላማዊ ዓላማ የመጠቀም መብት እንዳላት ገልጸው ሩሲያ የቴህራን የኒውክሌር ግዴታዎቿን እንደምታከብር በአጽንኦት ሰጥታለች። በሌላ በኩል የኢራኑ ምክትል ውጭ ጉዳይ ሚኒስትር ማጂድ ታህርት ራባንቺ ማንም ምንም ማድረግ እንዳለብን ሊነግረን አይችልም ሲሉ አስጠንቅቀዋል። ይቅርታ አድርጉልኝ አድማጭ ተመልካቾቼ ስማችሁ ትንሽ ከብዶ ማጂድ ታህት ራባንቺ ነው እንግዲህ የምመለከተው። ኢራን የአሜሪካና የእስራኤል ጥቃት ቢኖርባትም የዩራኒየም የማበልጸግ ተግባሯን እንደምትቀጥል አረጋግጠዋል። ይህ በእንዲህ እንዳለ ምዕራብ እስያ ውስጥ ያለው ውጥረት እየተባባሰ ሲሆን አሜሪካ በአካባቢው ለሚገኙ ዜጎቿ የማስጠንቀቂያ ጥሪ አቅርባለች። የኒውክሌር መስፋፋትን ለመከላከል በተደረገው የስምምነት መሰረት የኒውክሌር የጦር መሳሪያ ያላቸው ሀገራት ቴክኖሎጂውን ለሌሎች
እንዳያስተላልፉ ሌሎች የሌላቸው ደግሞ እንዳያፈሩ ተስማምቶ ነበር። ከዚህ ቀደም እንግዲህ ኢራን በዚህ ስምምነት መሰረት የኒውክሌር ጦር መሳሪያ እንዳታመርት ብትገደብም የዩራኒየም የማበልጸግ ስራዋን ግን በከፍተኛ ውዝግብ መፍጠሩ ይታወቃል። የአሜሪካና የእስራኤል የስለላ ድርጅቶች ኢራን ከፈቀደችው በላይ ዩራኒየም እያበለጸገች ነው ሲሉ ቢከሱም ኢራን ግን ክሱን ታስተባብላለች። ሩሲያ ከጎኗ በመሰለፍ ይህንን የኢራንን አቋም መደገፏ ነው እንግዲህ የዜና አውታሮች የሚገልጹት። በመጨረሻም የኢራን ፓርላማ በዓለም የነዳጅ ንግድ ላይ ከፍተኛ ተጽዕኖ ሊያሳድር የሚችለውን የሆርሙዝ የባህር ወሽመጥ ለመዝጋት የቀረበውን ሐሳብ አጽድቀዋለች። ይህ ውሳኔ የመጣው አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መሰንዘሯን ተከትሎ ሲሆን ሩሲያ በበኩሏ ለኢራን ጠንካራ ድጋፏን ገልጻለች። የኢራን ፓርላማ ስልታዊ ጠቀሜታ ያለውን እና የዓለም ቁልፍ የነዳጅ ማጓጓዣ መስመር የሆነውን የሆርሙዝ የባህር ወሽመጥ ለመዝጋት የቀረበን ሐሳብ አጽድቋል። ይህ በእንዲህ እንዳለ ሩሲያ ለኢራን ጠንካራ ድጋፏን ገልጻለች። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ኢራን እንደ ማንኛውም ሀገር የኒውክሌር ቴክኖሎጂን ለሰላማዊ ዓላማ የመጠቀም መብት እንዳላት አስታውቀዋል። እንግዲህ ውድ ክቡራትና አድማጭ ተመልካቾቻችን፣ ክቡራትና ክቡራን ለሰዓቱ የያዝናቸውን ዜናዎች እነዚህን ይመስላሉ። ከግሎባል አይ ዜና የዩቲዩብ ቻናላችን ጋራ ስለነበራችሁ ቆይታ ከልብ እናመሰግናለን። መልካም ጊዜ፣ መልካም ቀን እንመኛለን። እባካችሁን ውድ አድማጭ ተመልካቾቻችን ይህንን ቻናል እንደምትመለከቱ በጣም ጥቂት ሳብስክራይበር ነው ያለው። ሳብስክራይብ በማድረግ ሼር፣ ላይክ፣ ኮሜንት በማድረግ እንድታበረታቱን እንጠይቃለን። ስለሰማችሁ እናመሰግናለን። ጤና ይስጥልኝ።